ሱቅ ውሃ መጠጣት ትፈልጋለሁ። ኩላሊቴን እያመመኝ ነው። እኔ ነገ ኩላሊቴ ባይሰራ አውጥተሽ ነው የምትይኝ። ስለዚህ ውሃ መጠጣት ትፈልጋለሁ። ውሃ እየከለከልሽኝ አላህ ማህበብ አላህ አይወደውም። ውሃ እየከለከልሽኝ አልሰራም ዳት እንዴ። አንዳንድ አሉ ውሃ የሚሰፍሩ ግብፃውያኖች ላሞች አሉ። ስለዚህ ውሃ እየሰፈረሽ ትልሽ አትኖር አልፈልግም። አይገርም? ይኸውላችሁ አንዳንዴ ይኸውላችሁ ችግር ተጋፈጡ፣ ተፋጠጡት። ይሄ ልጄ ትራባለች፣ አባቴ ሜዳ ይወድቃል። ይሄ ያንቺ ፍርሃት ነው። እግዚአብሔር ውራ ሞራን የሚቀልብ አምላክ፣ የተጣለን የወደቀን የሚያነሳ አምላክ፣ ከሞተ በኋላ የሚያስነሳ አምላክ፣ አንበሳ ጉድጓድ ከተጣለ በኋላ የሚያወጣ አምላክ፣ እሳት ውስጥ ከተጣለ በኋላ ውሃ የሚያደርግ አምላክ አለኝ ብለሽ ካመንሽ ምን ይቺ ምን ታመጣለች? ሰራተኝነት እንጂ የቀጠረችሽ እኮ ደባልነት አይደለም የቀጠረች። ምን ትፈሪያታለሽ? እሷም ሰው አንቺም ሰው። ከስራችሁ በኋላ ዝንጥ በሉ። ማዕፈን እየተባላችሁ አትስሩ። መኪና ውስጥ አንድ ጊዜ መኪና ውስጥ አትገቢ ማንቲ ማዕፈን ብላ ስትሳደብ በጆሮዬ ሰምቻለሁ። ንጽህናችሁን ጠብቁ፣ ልብሳችሁን ቀይሩ፣ ቢጃማ ቱታ አድርጉ። ከስራ በኋላ ቢጃማ ቱታ አድርጋችሁ ዘና በሉ። ለራሳችሁ ክብር ስጡ። ቆንጆ ሽቶ ገዝተሽ ቤት ውስጥ ሆነሽ ሽታው ላንቺ እንጂ የሚሸትሽ ለሌላ ሰው እንዲሸት ነው እንደምትገዢው። አንድ ቀን ወደ ሀገሬ ስገባ ሰዎች ጋር ፕሮግራም ሲኖር ነው የምቀባው። ለምን የግዴታ ሰው ጋር መሄድ አለብሽ እንዴ? ለራስሽ ክብር ለመስጠት፣ ራስሽን ለመውደድ እኮ፣ ለራስሽ ደስተኛ ለመሆን እኮ ምንም ነገር ማድረግ መብት አለሽ። ፏ በይ እንዴ! ምን ሆነሽ ነው እንዴ? ምን አንዷ ሴትዮዋ ነው እዚህ እንትኗ ቀሚሷ ውስጥ እንደዚህ ያደረገች እሳት ትሞቃለች። እንትን ለምን ሰውየው እዛ ሴትዮዋ እሳት ትሞቃለች። ሰውየው ግራ ገብቶ ትንሽዬ ልጅ ነው ማየ ምንድነው ማታ ማታ እሳት ቀሚስ ውስጥ የምታረጊው እያለች አታልት ብላ ልጅ ነተኛ አልፈተኛ ነው በቃ ሁሌ ባያት ቀጠር አረ ማየ ምንድነው የምታረጊው ለምን አትነግሪኝ ማለት ለአባት ራት እያሞቅለት ነው ማለት እንዳለች እኔ እኮ ነገር እናንተ እንደው ምን ሆናችሁ ነው? ለምን ዲል እንደዚህ በቃ ለራሳችሁ ክብር ስትሰጡ ሌላኛው አካል ሳይወድ በጉዳይ ያከብራችኋል። ምን አባቱ አመጣብረ አደወለ አባቴ አሚ ግን የቀኔ ትምህርት ቤት ከየት ነው ያመጣው? አርሴማን አንተ እንዴ ጅምር ደግሞ በጉራጌ ሀገር በጉራጌ ሀገር ሰውዬው እሳት እየሞቀ እዛ ያ ገጠር ሰው አይደለ እሳት እየሞቀ ያ ነገር ሄዶ ለካ አመር ላይ ወድቋል። ሚስት እዛው ሆና እያየች ነው ዕቃ እያጠበች። አንተ ዘመርጋ በወጥ ነገር የሚገባ መሬት አታስነካሰብ። እኛ ሳቅ እንሳቅ እንጂ እንዴ ለምን ብለን እንወጣጠራለን እንዴ? እናንተ ተታበሩ እባካችሁ። ምን አባቱ እግዚአብሔር እኔ እኮ ይገርምህ ሄለን ስትስቅ ነው የምታስቀኝ። የት ሄደሽ ነው? እዚህ ስር ሆነሽ ነው የምትስቂው? አንቺ ወይኔ በላችኋለሁ። እግዚአብሔር እስኪ ያ እራሳችሁን ለየት ያለ ቦታ ላይ አስቀምጡ። ማርያም ለየት ያለ ቦታ በቃ ማን አባቱን ማን ባንቺ መብት አለው? ባንቺ ማን አዛዥ አደረገ? ይሄ ጓደኛ የምትባል አንድ ደነዝ የሆነች ጓደኛ ትኖርሻለች። ይኸውልሽ ገንዘብሽን ቆጥራ አድርጊሽ፣ ገንዘብሽን ሰብስቢ፣ ነገ ገንዘብሽ ነው ሰው የሚያደርግሽ፣ ገንዘብ ከሌለሽ መጫወቻ ነው የምትሆኚው ብላ የምትመክርሽ እህትሽ ትክክል አይደለችም። አንቺ የሞትሽ ገንዘብ ቢሰበሰብ ምን ያደርጋል? ዛሬ ያስቀመጥሽው ውበትሽ፣ ዛሬ ያስቀመጥሽው ስብዕናሽ፣ ዛሬ ያስቀመጥሽው ማንነትሽ እኮ ነው ለነገ የሚጠቅምሽ። ራሳችሁን ጠብቁ፣ ለራሳችሁ ቫልዩ ስጡ፣ ራሳችሁን ውደዱት፣ ሰውነታችሁን አፍቅሩት። አለቅ ማርያም
ዘንድ ከነገ ጀምሮ የኔ ልጆች አንድ ቁጥር እኔ ተጫምሽውላ መስታወት ላይ ራስሽን በጣም እንደምትወጂው እየደጋገምሽ መንገር አለብሽ። ጠዋት ስትነሱ ጸልዩ፣ ፈገግ በሉ፣ ቀኔን አንተ አሳምርልኝ፣ አንተ ትለያለህ ብላችሁ ትውረዱ። ባትሉት እንኳን እያበረታታችሁ እኮ ነው ያቆያችሁ። እግዚአብሔር ባይኖርም አሁን በአንቺ አቅም ያልቃል። እስኪ እውነት እናውራ። በአንቺ አቅም ያስራ ይሰራል። በቂ ምግብ ሳትበይ ከዛሬ ጀምሮ አንቺ ቅቅል ሳትበይ ለቤተሰብ በግ እንዳትልቂ እገርሻለሁ። ያማረሽን በልተሽ የተረፈው ይትረፍ። ከተረፈ ይትረፍ፣ ካልተረፈ ሰበሰብሽው ካልሰበሰብሽው አንድ ቀን በአት ወጥቶ መፍሰሱ አይቀርም። ይሄው ለፍተው ሄደው አይደል ባዶ እጃቸውን የቀሩት። ለፍተው ሄደው አይደል እንዴ ማንም እንትን ሰው እየኖረ እዛ ጠገብ ብሎ እየኖረ እንዳትመጪ የሚል ማህበረሰብ ላይ ደግሞ ትጨናነቃለሽ። ልጅሽ የምትወድሽ አካባቢ የሚወድሽ ሰው የሚወድሽ ራስሽ ስትጠብቂ ነው። ለራስሽ ትልቅ ቫልዩ እንዴ ያቺን የመሰለች ልጅ እንጨት አክላ ነታ እየተባልሽ መሳቂያ ለምን ትሆኛለሽ እንዴ? ማን ነው አንቺን የሚፈልግሽ? ያኔ ማን ዞሮ ቀና ብሎ ያይሽ? ማን ወፍ አንቺን የሚወድሽ አንቺ ራስሽን የወደድሽለት ነው። ለራስሽ ክብር ስጭ፣ ለራስሽ ቦታ ስጭ። ሞኝ አትሁኝ። ከአረብ ሀገር የመጡትና ከአውሮፓ የመጡት እኮ ኤርፖርት ላይ ይታወቃሉ እኮ በአለባበሳቸው፣ በሽቷቸው፣ በውበታቸው። ውሸት አይደለም፣ እውነት ነው የምነግራችሁ። ምንም የሚካድ ነገር አይደለም። ይሄን እወቂ። አሁን እንደውም በጣም አሪፍ ልጆች አሉ ጽድት ብለው የሚታዩ አውሮፕላን ላይ እንዴ። ቆይ እኔ የሚገርመኝ ነገር አብረው ሲሰሩ አልኖሩ ለድሪቶ በቃ 23 ኪሎሽን አስመዝነሽ የሚፈቀደው 7 ኪሎ አይደል? 7 ኪሎ ፎሎሜሽን ይዘሽ ቆንጆ የሚያምር ቱታ አድርገሽ ቆንጆ ጃኬትሽን ከዚች ጋር ጣል አድርገሽ የሚገርም ሽቶ ጠበጠብ አድርገሽ ፀጉርሽን አሳምረሽ ውበትሽ ባትሰሪው እንኳን ለመስራት ጊዜ ባይኖርሽ እንዲህ አስይዘሽው ጫፍጫፉን እንትን አድርገሽ አሳምረሽ ቆንጆ የሆነ ጣል የሆነች ነገር አድርገሽ ቆንጆ ሰዓት የሚያምር ሰዓት አድርገሽ ማስቲካሽን እያኘክሽ ይሄ ሲፎራ የሚባል ቻፕስቲክ ይሄ እዚህ ድራሜ ቻፕስቲክ አትጠቀሙ። ይሄ ዝም ብሎ ሊስትሮ የቀባው አይነት አቀባበል ጽድት ጥንቅቅ ብለሽ ፏ ብለሽ እግዚአብሔር እኮ እዛ አውሮፕላን ውስጥ አንዱ ሲቀሸቀሽ የሆነ እኮ ሀፍታ ጠልቦ ይወስድሻል። ምን ችግር አለ? የሚጀመረው ከዛ እኮ ነው። ፏ ብለሽ ስትወርጂ መንቀሽቀሽ የለ ምን የለ። ይኸውልሽ እነሱ መጥተው ሰላም ይበልሽ። ሻንጣው እዛ እሱ ጋድ የለም ወ ሃይ ሰላም ነው እንዴት ነሽ? ከዛው ነው ማስደንገጥ ያለብሽ ከኤርፖርት እንዴ። ያቺን የምናውቃት ልጅ አይደለች? አዎ የምታውቁኝ። ታዲያ ምን ይጠብስ እና ምን እንደሆነ ነው የምትፈልጉኝ እናንተ? ቆይ ህፃን እያለሁ አይደል ያባረራችሁኝ? አሁን ታዲያ እንዴት እንደዛ ህፃኑኝ ነው የምትፈልጉኝ? እንደዛ እንዳሽቃብጥ ነው የምትፈልጉ? የለም ወፍ አለቅ ሳይነድ ለራስሽ ጊዜ መስጠት። ይሄ መጥቶ እዳም ወሬም ችግርም የሚያወራውን ሰው መስሚያ የለሽ። በቃ ጥፍርሽ ኧረ አውሪ። እሺ ደክሞኝ ነው ይቅርታ፣ የሆነ ነገር ይዤ ነው ይቅርታ አድርጉልኝ። አለቅ እዚህ ቲክቶክ የለመድሽውን ቲክቶክ ሰው ተሰብስቦ ቲክቶክ አትይ፣ ነውር ነው። ለቤተሰብ ክብር መስጠት አለች። ቲክቶክ ምናምን አያስፈልግም። ኢንተርኔት አልተገጠመም። ኢንተርኔቱ ዋጋ ፍሪጁ ምንድነው? ፍሪጁ የተፋፋቀው ሶፋው ምን ሆኖ ነው እንደዚህ? አሁን በቅርብ ጊዜ አይደል እየገዛሽ ምን ሆነሽ ነው? አትበሉ። ታፔላ ይለጥፉባችኋል። ጸጥ በሉ በቃ ጸጥ። ኧረ አውሪ። እሺ እንዲህ በቃ ያን ያከበሩሽ እግዚአብሔርን እንዲች እንዳከበሩሽ ይቀጥላል። ቀስቀሽ ያስፈልግ ኮል ጸጥት ማርያም ምን ቀሽቀሽ ያስፈልግ። የሚፈልግሽ ራሱ ያወራሽ እንጂ አንቺ እንዳታወሪ። ከዛ በፊት እንደፈለገ አከታውን ሲተፋብሽ የነበረ ወንድ እንደ ድሮ መስሎሽ አከታይነ ተፋለው ቢል ማለት ነው ዋጣት በይው።
አልሰማህም በይው። ይኸውልህ እኔ እዛ ችግር ሲያቃጥለኝ የከረምኩ ሰው ነኝ። ከዚህ ደግሞ አንተ ተጨማሪ ካንሰር እንድትሆነኝ አልፈልግም። ራሴን ማዳመጥ እፈልጋለሁ። የሚመች ከሆነ አርፈህ ኑር፣ የማይመች ከሆነ መፍራት ምናምን አያስፈልግም። አይገርም? ፊት ስትሰጪው አጣምሜ እጥልሻለሁ፣ ጠርምሼ እጥልሻለሁ፣ የለም አይሰራም። እሱም የሆነ ነገር ሲያነሳ አንቺም ጠንከር ማለት ነው። ወንድ ልጅ ማለት ነው። ሴት ልጅ ጨካኝ ስትሆን ክብሯ ክብር አይደለም። ሳሚዬ እንዴት አመሻችሁ? አለ እንዴት ነሽ? ይቅርታ እንዴት ነህ ወንድሜ? እግዚአብሔር ይመስገን ደህና። ሳሚዬ በጣም ብዙ ጓደኞች አሉና ብዙ ቤት ገብቼ ነበር። ምናልባት የልጆች እናት ነኝ እና ወደ አረብ ሀገር መሄድ ፈልጌ ነበር። ዱባይ ነበርኩ ከአሁን በፊት እና በቃ በጣም ከባድ የሆነ እንትን ውስጥ ገባውና ሰርቼ መብላት የምችል ወጣት ነኝ። 37 ዓመቴ ነውና ምናልባት ወደ ዱባይ፣ ወደ ቤሩት፣ ወደ አረብ ሀገራት የሚወስዱኝ ሰዎች ሞጣ ቤትም ገብቼ ነበር ሚረዳኝ አጣው። ሄለን ቤትም ገብቼ ነበር ሚረዳኝ አጣውና እባክህ ጎበዝ ሴት ነኝ ግን ልጆች ሁለት ወለድኩና ባለቤቴ ሞተብኝና አቅም አጠረኝ ልጆች የማሳደግና ምናልባት በጉልበቴ ሰርቼ የምከፍላቸው መውሰድ የሚችሉ እህቶቼ ካሉ እንዲተባበሩኝ ብዬ ነው። ያው የሰው ፊት ከበደኝ ሳሚዬ። ያው በፊት ነው ማቀህ እኔ ዱባይ እያለሁ ነው ማቀህ እንደዚህ ሳትወፍር እንደዚህ ትልቅ ሰው ሳትሆን ወጣት እያለህ ነበርና ማቀህ። አሁንም ወጣት ነበር እርግጥ ግን የሰው ፊት መረረኝ። ብቻ እናቶች የሆኑት እና ሴት የሆኑት ያውቁታልና ምናልባት የሚረዱኝ ካሉ ሰርቼ ይቅርታ ላቋርጠሽና ይኸውልሽ ወደ አረብ ሀገር ውሰዱኝ ብለሽ ማንም አይወስድሽ። ሰው ራሱን ከአረብ ሀገር ለማውጣት መከራውን ያያል። አንቺ ወደ አረብ ሀገር ውሰዱኝ በ37 ዓመት የሁለት ልጆች ጥዬ አረብ ሀገር እጄ ሰርቼ ልብላ የሚለው ነገር ቤት አይመጣም። ቢያንስ እዛው ሀገር ላይ ልጆቼን ማሳድግበት ልጆቼን የማበረታበት የቀን ስራም እየሰራው ኢትዮጵያ ውስጥ እኮ ብዙ አማራጭ አለ። አንቺ 37 ዓመትሽ ከሆነ እኮ መስተንግዶ መስራት ትችያለሽ። ራስሽን ብዙ ቦታ ላይ ማስቀመጥ ትችያለሽ። ዛሬ ስራ መስራት ከተፈለገ ኢትዮጵያ ውስጥም ስራ አለ። ግዴታ ውጭ ሀገር ስለመጣሽ አይደለም ስራ የምትሰሪው። ልንገርህ አንዴ አይደለም ቆይ አረጋግ ሆዴ ላይ ትልቅ ቦርጭ አለና ትልቅ ሰው ነሽ ይሉኛል። አንዴ ቦርጭ ታረግልሽ። እሺ ይኸውልሽ ራስሽ ላይ በተፈጠረው ነገር አረብ ሀገርም ስለመጣሽ የምትሰሪ አይደል። አረብ ሀገር ኢትዮጵያ ያልፈለጉት ሰው ያልፈለገውን ነገር እዚህ ይሰሩታል ብለሽ ያሰሩናል ብለሽ አታስብ። እንዲህ አይነት አመለካከትሽን መጀመሪያ አውርችው። አንቺ ስደት የነበርሽ ሰው ከሆንሽ በ37 ዓመትሽ ከዚህ በኋላ መጥተሽ እዚህ ሀገር ላይ ህይወት እንመራለሁ ምናምን የሚባለው ነገር ይሄ የሚሰራ አይመስለኝም። አይሰራ እኔ ራሱ ተሳክቶልሽ ራሱ ብሩን አግኝተሽ እንኳን ብትመጪ እንዳትመጪ ነው የምመክርሽ። አይሆንም፣ የሚሆን አይደለም። እንደዚህ አይነት አስተሳሰብሽን ተይ። በሆነ እዛ የሆነ ስራዎችን መስራት፣ የስራዎችን የሆነ ነገር መክፈት፣ የሆነ ነገር ማድረግ ወይ ሻይ ቡና መሸጫ ምናምን ፈልጌ የሆነሽ ነገር አቋቁሜ ራሴ ልስራ የሚባል ነው እንጂ የሚያሳምነው አረብ ሀገር መጥቼ እንድሰራ ሞጣ ጋር ገብቼ ነበር፣ ከሊት ጋር ገብቼ ነበር አልተሳካልኝ የሚባል ነገር ይኸውልሽ። አሁን አንቺ ራስሽን በሰዎች ትከሻ ላይ እየፈለግሽ ነው ያለሽ። ራስሽ ጋር ነው ያለው ውጤቱ። መፍትሄው ያለው አንቺ ጋር ነው። እግዚአብሔር የሚረዳሽን ትተሽ ሰዎች እንዲረዱሽ ነው አንቺ ቲክቶክ ለቲክቶክ እየዞርሽ ያለሽ። በዚህ አይነት መንገድ የትም አትደርሽም። እኔ ልንገርሽ እንደዚህ አይነት ነገር እኔ እውነቱን ነው የምናገረው። አረብ ሀገር ያሉ ልጆች ራሳቸውን ከዚህ ቦታ አውጥተው የሆነ ቦታ ላይ መገኘት ይፈልጋሉ። እንኳን አይደለም ሰው የሆነ ሰው ይዘው የሚረዳሽ ሰው ካለ ይኸው መንገዱ ክፍት ነው። ሰው አለ እዚህ ውስጥ በዚህ በኩል እኔ ረድቻት እንደዚህ አደርግላታለሁ የሚል ሰው ካለ ይኸው እድሉን ተጠቀሙ። ችግር የለውም ተጠቀሚ። እኔ አልቃወምሽም። ግን አሁን የምታመጪው አይዲያ እኔን ውስጤን አያሳምነኝ። እኔ ምንም አያሳምነኝ። በ37 ዓመት የሁለት ልጆች እናት ሆነሽ ተሰድጄ መጥቼ ስራ ሰርቼ እንደገና ልጆቼን አኖራለሁ ማለት ይሄ ከቀልድ አይተናነስም። እንደዚህ አይነት ነገር አያስ የደረሰብሽ ነገር አለ። ሰዎች ገንዘብ ያስፈልግሻል። አዎ ችግር ላይ ነሽ። አዎ ምን ማድረግ አለብኝ? ትንሽ ነገር እኮ ሳፖርት ቢያደርጉኝ 100 ሺህ 50 ሺህ ብር ባገኝ ቡና ሻይ ቡና ሰርቼ ራሴን መቀየር እችላለሁ ማለት ትክክል ያስኬዳል። ልጆችሽ አጠገብ ሆነሽ ልጆችሽን እየተንከባከብሽ ምናምን እንደዚህ ብታደርጊ ነው እኔ እንደ ወንድም የምመክርሽ።
እንዳሳ እንደዛ ነው ነው እንጂ ማድረግ ያለብሽ ይሄ የሆነ ቦታ ገብቼ ወደ አረብ ሀገር ውሰዱኝ አይባልም። ከባድ ነው። ይሄ የማይሆን ነገር ነው። እንግዲህ አሁን ሰዎች ገንዘብ ሰብስበው የሆነች መቋቋሚያ እንዲያደርጉልሽና ልጄን አባት የላቸውም እኔ ብቻዬን ነው እያስተዳደርኳቸው ያለሁት። በዚህ እድሜ በ37 ዓመቴ ልጆቼን ተንከባክቤ ቡና ሰርቼ የሆነ ነገር አድርጌ አስኮራቸዋለሁ አስደስታቸዋለሁ ተብሎ ነው እንጂ ሰው የሚነገረው እንደዚህ አይነት ነገር አያስኬድም። እንደ ሀሳብ ነው እየነገርኩሻለሁ እኔ እንደ ወንድም። ለዛ ነው ቤት ውስጥ አይ እናስመጣታለን እናመጣታለን የምትሉ ካላችሁ ጽድቁ ለራሳችሁ ነው አድርጉት። ስለዚህ ችግር የለብኝም ያታምጧት አልልም። እኔ ጋር ውስጥ ያለውን ሀሳብ ግን ነግሬሻለሁ። ይሄን ያለው ሌሎቻችሁ እድሉ ልስጣችሁ ማውራት የምትፈልጉ ሚሚ ያለሽ ሚሚም ማለት የምትፈልጊው ነገር ካለ በዚህ ጉዳይ ግን ያው በዚህ ጉዳይ እኔ ታውቃለህ ኦልሞስት ወደ 10 ምናምን ዓመቴ ነው አረብ ሀገራት ላይ ምንም አይነት ነገር ላይ ልጆችን ከመምከር ውጭ እጄን አስገብቼ አላውቅም። ፈጣሪ ያግዝሽ ይቅናሽ ነው የምለው። እንደ ሴት ስሜቱ ይገባኛል። ግን ይሄን ያደርግልሻል የምለው ሰው እንኳን በእኔ በኩል የለም። ያው ኖርማሊ ፈጣሪ ያግዝሽ። እህልዋሽ ከሆነ ትመጫለሽ፣ ካልሆነ ግን አማራጭ የሚሆኑትን መንገዶች ብትመርጭ የሚሉት ነኝ። አሁን ላይ ካለው አረብ ሀገራት ላይ ካለው የስራ መጥፋት ምክንያት ብዙም አይደል እንደበፊቱ በጣም መሮጥ። ቅድም ሳሚ እያሳሳቀ በዚህ አጋጣሚ ባመሰግንህም እወዳለሁ። አዳነች አበቤ ስላልክም ተቀይሜያለሁ። የዛለት የመሲለታ ሲረግጡኝ አልሰማህም ነበር? ተዋነሽ ወይ ተብዬ ታውጆብኛልና ጤናችን ካብኝ እያሳሳቅ የምትናገራቸው ነገሮች ለተረዳናቸው በጣም መልክት አላቸው እና እህቶቼ ተማሩበት። ዛሬ ኑሩ፣ በቃ ነገን ለፈጣሪ ስሩ። ጠንከራችሁ ለምታደርጉት አድርጉ። ዛሬን ግን በደንብ ኑሯት። እኛ ችግራችን ለከሌ እንጂ ለኛ ብለን ስለማናቅ ነው። ያም ውዶች እኛን የሚመክረን ገባችሁ? ያቁናል ሁሌ ለእንትና ነው ሄሉዬ። ለማንኛውም አመሰግናለሁ የኔ ውድ ለእንትና ለወንድሜ ለባሌ ለልጄ ላጎቴ እንጂ ለእኔ ብለን የምናውቅ የለንም። መች ነው ለእኔ የምንለው? ሲደክመን ደከም ሲለን ደከም በቃ ወይ ስንታመም መታከሚያ ስናጣ ስለሆነ ነው። እና ሳሚን ተከተሉት፣ ባይዘው የምሬን ነው የምላችሁ። ተከተሉት እያሳሳቀ ሆድንም እያቆሰለ በሳቅ በዛ ላይ ከየት እንዳመጣው አላውቅም። አንዳንድ ቀልዶቹ ታው እና ብዬና ምየስር ያደገ ነው የሚመስለውና እያዋዛ የሚነግረን ነገር አሪፍ ነው። በርታ ሳሚ። ያው እኛ በደንብ ስለምናውቀው ብዙ ስላንተ ማለት አልፈልግም። እግዚአብሔር ይጠብቅህ፣ ለብዙዎች መንገድ ነህ። ሌላ የምነግራችሁ ነገር አሁንም ደግሜ የምነግራችሁ ከነገ ጀምሮ ወደ ተግባር የምትገቡት የመጀመሪያው ነገ የምትገነቡት ነገ የምትሰሩት ነገ የምትኖሩትን ህይወት ዛሬ ላይ መለማመድ አለባችሁ። ከዚህ በኋላ በቲክቶክ በዚህ ፕላትፎርም ውስጥ የማደርገው አዳዲስ ነገሮችን መጀመር ልጀምር ነው። ቃል ገብቼላችኋለሁ። ከ35,000 በኋላ አዳዲስ ለእናንተ ለውጥ የሚያመጣ የሚሻል ነገ ላይ አሻግሮ የሆነ መፍትሄ የሚሰጣችሁ እግዚአብሔር ሰላም ካደረገኝ የሚበጠብጠኝ የሚረብሸኝ ሰው ከሌለ ብዙ ነገሮችን ወደ ራሳችሁ ወደ ቀልባችሁ የምትመለሱበትን ነገር እንጀምራለን። ከዛሬ ጀምሮ ከነገ ጀምሮ ለ21 ቀን መስታወት ላይ ሆናችሁ ራሳችሁ ምን ያህል መውደድ እንዳለባችሁ ፕራክቲስ አድርጉ፣ ልምምድ አድርጉ። ከዛ በኋላ ደግሞ የሆነ ሁላችሁም የሆነ ነገር ለወደፊታችሁ የማይፋቅ ከአእምሯችሁም ከአስተሳሰባችሁም ከእጃችሁም የማይጠፋ አንድ ጽሑፍ በወረቀት ትጽፋላችሁ፣ የሆነ ነገር ታደርጋላችሁ። ከዛ በኋላ መኖር ምን እንደሆነ በደንብ እንድትለማመዱ ፈልጋለሁ። ከነገ ጀምሮ ራሴን የመውደድ ቀን፣ ራሴን የማፍቀር ቀን፣ ለራሴ ቫልዩ፣ ለራሴ ጊዜ፣ ለራሴ ቦታ፣ ለራሴ ማንም ሰው እንዲጫነኝና እንዲረግጠኝና እንዲጨማለቅብኝ አልፈልግም ብለሽ ቆርጠሽ መነሳት አለብሽ። አንቺ ድንቅ ሴት ነሽ። የእውነቴን ነው የምነግርሽ። ዛሬ ካርጎ ላረግ አላይን ሄጄ እንዴት እንደምታምር ልጅቷ ብታት። ስንት ዓመትሽ ነው? 4 ዓመቴ ነው አለች።
የእንትን ልጅ ነች። ምን ነበረ ይሄ እንትን የሚባለው ከእንትን ሀይቅን አልፎ ወልዲያ